የፊት ቆዳን በጣም ነው የሚያጠራው። ከፊታችን ከሰውነታችን ላይ አላስፈላጊ የሆኑ ጥቁርና ጠባሳ ማዲያት ብጉርን ጨምሮ ሁሉንም ያጠፋል ማለት ነው። ያው ድንች እንደምታውቁት የተፈጥሮ ኢንዛይም አለው። ኢንዛይሙ በተለይ ማዲያት ላለባችሁ ቅርፍ እያደረገ ነው የሚያጠፋላችሁ ማለት ነው። ከዚህ በቀደም እኔ አንድ እህቴ ልክ በየቀኑ ተቀብቸው ማዲያቴን ቅርፍፍ ነው ያደረገልኝ ብላለች። እንደምታዩት ከፊታችሁ ላይ እንደዚህ ነው የሚያጠራው ማለት ነው። እጅግ በጣም ለውጥ ታዩበታላችሁ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ በዚህ በአዲስ ቪዲዮ መጥቻለሁ። ቪዲዮን ለላይክ ጀምሩ፣ ትወዱታላችሁ። እጅግ በጣም አሪፍ ነው። ለፊት ቆዳችን፣ ለሰውነት ቆዳችን፣ ለእጅ ለእግራችን፣ ለማንኛውም ይሆናል ማለት ነው። እስኪ ወደ አሰራሩ አብረን ንግባ። በመጀመሪያ የሚያስፈልገን አንድ ድንች ነው። ለአንድ ሰው አንድ ድንች በቂ ነው። እሱም በደንብ አድርገን እናጥበዋለን። ድንቹን ማጠባችሁ ብቻ በቂ ነው፣ እንዳትልጡት እሺ። አጥበን እንደምታዩት እንደዚህ ካጠራ ነው በኋላ ከዛን አንድም ትፈጩታላችሁ፣ ሁለተኛም ደግሞ በካሮት መፈቅፈቂያ እንፈቀፍቀዋለን ማለት ነው። ድንች በተፈጥሮ በውስጡ ያሉ ኤንዛይሞች ሳይንስ እንደተረጋገጠው ለማዲያት እጅግ በጣም ጠቃሚ ንጥረ ነገር በውስጡ የያዘ ነው። ኃይል አለው፣ ያጠራል፣ ያነጣላችኋል። በጣም አሪፍ ነው። የጠቆረ የበለዘ ቆዳችንን በደንብ አድርጎ ቅርፍፍ አድርጎ በወር ውስጥ ለውጥ ታያላችሁ። ነገር ግን በሁለት ቀን ቀስ እያለ ከፊታችሁ ላይ ያ ማዲያት የነበረው ወደ ደህናነት እየተመለሰ ታዩታላችሁ። በደንብ ተጠቀሙበት ማለት ነው። ይህንን እንፈቀፈቀዋለን ወይም ትፈጩታላችሁ። አላበሰልኩትም፣ ጥሬ ነው ወይስ የበሰለ ነው ወይ ብላችሁ እንዳትጠይቁኝ ከዚሁ ልመልስላችሁ ማለት ነው። አላበሰልነውም፣ አናበስለውም ማለት ነው። በሌላ አጋጣሚ አብስታችሁም በሩዝ አድርጋችሁ መጠቀም ትችላላችሁ፣ ከሩዝ ጋር ማለት ነው። በስሎም ይጠቀሙታል፣ በሁለት መንገድ ማለት ነው። እንደምታዩት በደንብ ፈቅፍቄ እንደዚህ አድርጌዋለሁ። ከዛ ይሄን ሁለቱንም መጠቀም ትችላላችሁ። ውሃውንም የተፈቀፈቀውንም መጠቀም ይቻላል ማለት ነው። እኔ አሁን ውሃውን እየተጠቀምኩ ነው የማሳያችሁ። ውሃው እጅግ በጣም አሪፍ ነው ለቆዳችን ጥራት። እንደዚሁም ደግሞ ይህንን ያጠለላችሁትን ለስክራፕ መስራት ትችላላችሁ። ብዙ ጊዜ ሌላ ውሃ ተጨማሪ ውሃ እንዳያስፈልጋችሁ በዚህ መልክ ስታጠሉት እምቢ ካላችሁ ጨርቅ እንደዚህ ጨርቅ ውስጥ ታደርጉና እዩት፣ በጣም ይወጣዋል። በጨርቅ ሲጨመቅና በወንፊት ስናጠላው አንድ አይነት አይደለም ማለት ነው። በጨርቅ ሲሆን ብዙ ይወጣዋል፣ በወንፊት ሲሆን ደግሞ ትንሽ ነው የሚወጣው፣ በደንብ አይጠልም። ስለዚህ እንደዚህ ጭምቅ ስታደርጉት ብዙ ይወጣላችኋል። ከስር እንደውም ነጭ የሆነ ክፍል አለው፣ እንዳትደፉ አብራችሁ ተጠቀሙት ማለት ነው። እሱ በጣም ተፈላጊ ነው። ከስር እንደ ክሬም የሚያወጣው ነገር አለ፣ ትንሽ የተወሰነ ስታስቀምጡት ማለት ነው። እና ይህንን ለስክራፕ አድርጋችሁ መጠቀም ትችላላችሁ ከቡና ጋር እንደዚሁ ፈታችሁ ለማስክም ይሆናል። ይሄኛው የምንጠቀመው በመሰላችሁ በእርድ እንደዚሁም በበቆሎ ዱቄት። በቆሎ ዱቄት ከሌላችሁ የሽምብራ ዱቄት ይሆናል። ሽምብራውን ራሱ ዘዝፋችሁ ፈጭታችሁ ማድረግ ትችላላችሁ። እጅግ በጣም ቶሎ ለውጥ ለማየት ወተት ይቻላል፣ እርጎ፣ የተለያዩ ግብአቶችን እነዚህ የዘረዘርኳቸውን ግብአቶች መጠቀም ትችላላችሁ። እኔ እርድ ተጠቅም ያለው እርድ እንደምታዩት በጣም አሪፍ ነው። ለቆዳ ጥራት እጅግ በጣም የተመሰከረለት ነው። በዓለም ዙሪያ አንደኛ ደረጃ ላይ ያለ ነው። በጣም ጣሚ ከመሆኑ የተነሳ በሁሉም ግብአቶች ላይ ይገባል ማለት ነው። ከዛ ወተት ነው። ወተት ደረቁን የተጠቀምኩት፣ ፍሬሹ ካላችሁ መጠቀም ትችላላችሁ። ይሄ ያው ፓውደሩ ማለት ነው። እና ወተት ወይም ደግሞ እርጎ ይቻላል። ወይ ወተት ወይ እርጎ ከሁለት አንዱን መጠቀም ትችላላችሁ። ከዛን የተጠቀምኩት ማር ነው። ማር ከፊታችን ላይ አላስፈላጊ የሆነ የሞተ ቆዳን ያነሳልናል፣ ያጸዳልናል፣ ያጠራልናል። ለማዲያትም ሆነ ለጥቁር ነጠብጣብ እንደዚሁም ደግሞ ለሞተ ቆዳ እጅግ በጣም አሪፍ ነው።
ያጠራልናል ማለት ነው። እነዚህን ግብአቶች በአንድ ላይ እንደዚህ እናዋህዳቸዋለን። ውህዱን ስትሰሩ ያው ቀጠን ካልባችሁ ወይ እርድ ወይ ደግሞ ወተት መጨመርና ወፈር እንዲል ማድረግ ትችላላችሁ በቀላሉ ማለት ነው። ይሄ ከሌላችሁ የበቆሎ ዱቄት መጠቀም ትችላላችሁ። ከዛ ያላችሁን ዘይት ማድረግ ትችላላችሁ። ካስተር ሊሆን ይችላል፣ የወይራ ዘይት ሊሆን ይችላል። እኔ የተጠቀምኩት እዚህ ጋር የቤቢ ኦይል ነው። እናንተ ባላችሁ መጠቀም ትችላላችሁ። ለቆዳችሁ የሚስማማችሁ ካለ እሱን አድርጋችሁ ተጠቀሙ ማለት ነው። ከዛ አብረን እንደዚህ እናዋህደዋለን ሁሉንም በአንድ ላይ። በነገራችን ላይ ይህን የምንሰራው ለምሳሌ ከመቶ 75% የውጭ አካል ቆዳችንን እንከባከባለን። ውስጣችሁን ደግሞ እየተመጣጠነ ምግብ የግድ ይላል ማለት ነው። ለመሰላችሁ የላያችን ቆዳ የሚታየው በመጀመሪያ የውስጥ አመጋገባችንና የውሃ መጠጣችንን እነዛን ሁሉ ያካትታል። ጤንነታችንን ሁሉ ያካትታል የፊታችን ቆዳ። እነዚህ ሁሉ እንክብካቤ እያደረግንለት ለውጥ የማያመጣ ከሆነ ውስጣችሁን መጠየቅ አለባችሁ። ምን እየተመገብኩ ነው? ውሃስ በደንብ እየጠጣሁ ነው ወይ የሚለውን እሱን ማረጋገጥ ይኖርብናል ማለት ነው። ምክንያቱም ከውስጥ ነው ዋናው። ከዛ በንጹህ እቃ ውስጥ ወደምጠቀምበት እቃ ገልብጨዋለሁ። ይሄንን እንደሚስማማኝ አድርጌ ነው። እናንተ ወፈር ያለ ከፈለጋችሁ ወፈር ያለ አድርጉት። እኔ መካከለኛ ነው ያደረግኩት። ደስ እንዳላችሁ መጠቀም ትችላላችሁ። እጅግ በጣም አሪፍ ነው። እንግዲህ እነዚህ ግብአቶች የትኛውም ቦታ ይገኛሉ በቀላሉ ስለሆኑ የተፈጥሮ ግብአቶች ስለሆኑ ለቆዳችን እጅግ በጣም ጠቃሚ ናቸው። ምንም አይነት ሳይድ ኢፌክት የለውም። እንዲሁም ውድ ክሬም ከምትገዙ የእውነት ፊታችሁን በዚህ መልክ ብትንከባከቡት ጥሩ ለውጥ ታመጣላችሁ። በዛም ላይ ደግሞ ኢኮኖሚያችሁን ሴፍ ታደርጋላችሁ ማለት ነው። ይሄ ቤታችን የምናገኘው በኩሽናችን የምናገኛቸው ግብአቶች ናቸው። እነሱንም ደግሞ ትንሽዬ ይበቃቸዋል እና አሁን ደግሞ እንጠቀመው። ስትጠቀሙ ምን ጊዜም ቢሆን ፊታችሁን ንጹህ ማድረግ አለባችሁ። ቢያንስ በሳሙናና በውሃ ከታጠብን በኋላ ብንጠቀመው እጅግ በጣም ለውጥ እናመጣለን። ምክንያቱም አዋራ ምናምን ካለ እነዚህን በምንቀባበት ሰዓት ወደ ውስጥ ይዘልቃሉ። እንደዚሁም የማዳታችንንም ሆነ እንደዚሁም ጥቁር ነጠብጣባችን ጠባሳችንን የሚያጠፋልን ይሄ ውህድ በደንብ አድርጎ ወደ ውስጥ ወደ ቆዳችን ይዘልቃል። ቆዳችንን ያርስልናል። እርጥበቱ እንደጠበቀ ይቆይልናል ማለት ነው እና በደንብ በንጹህ ፊት ላይ በዚህ መልኩ ትቀቡታላችሁ ማለት ነው። መጀመሪያ አፕላይ ከማድረጋችን በፊት ማጽዳት አለብን። እንታጠብና ከዛ እንቀባለን። ያው በደንብ አርጌ እየቀባው ትገኛለሁ ማለት ነው። ያው በእጃችሁ መቀባት ትችላላችሁ። መቀቢያ ግዴታ አይደለም። ይህንን በደንብ አድርጋችሁ ማር ስላለ ለየአይናችሁ ስርም ራሱ በጣም አሪፍ ነው ለሚጠቁር። ነገር ግን እርዱ ወደ አይናችሁ እንዳይገባ በጣም ከአይናችሁ ራቅ አድርጋችሁ መቀባት ይኖርባችኋል ማለት ነው። በደንብ እንቀባዋለን። ቀብተን ስንጨርስ ደግሞ ያው ማሳጅ ማድረግ የግድ ነው። ውህዱ ወደ ውስጥ ዘልቆ የምንፈልገውን ጤንነት ለቆዳችን እንዲሰጠን ማሳጅ እናደርግለታለን ማለት ነው። ነገር ግን በደንብ አዳርሱት፣ በደንብ ቀቡት። ይሄንን በየቀኑ መቀባት ትችላላችሁ። ነገር ግን አንድ ያዋሃዳችሁት ወተት ወይም እርጎ ካለ ውጪ አስቀምጣችሁት እንዳይበላሽ ፍሪጅ ውስጥ አስቀምጣችሁ ለሶስት ቀን እየሰራችሁ ያው መጠቀም ትችላላችሁ። እርግጠኛ ነኝ እመኑኝ፣ ይሄ ያስለቅቅላችኋል። ከዛ በእጃችን ቀስ እያለን እንደዚህ በደንብ አድርገን ማሳጅ እናደርገዋለን ማለት ነው። ይሄም አንደኛ ለቆዳችን እጅግ በጣም አሪፍ ነው። እርጥበትን ይሰጥልናል። እንደዚሁም ደግሞ ተፈጥሮ ቆዳችን እንዲመለስልን ንጹህ እንዲሆን ያግዘናል ማለት ነው እና በደንብ ማሳጅ ስታደርጉት በጣም አሪፍ ነው። ቀስ እያላችሁ እንደዚህ በጣም ሽትም አይደረግም፣ ግን ያው ቀስ ብለን እንደዚህ ማሳጅ እናደርገዋለን በጣቶቻችን ማለት ነው። በጥፍራችን ሳይሆን እንደዚህ እና በጣም የእውነት ነው የምላችሁ። እኔ ዝም ብለው ፊቴ እንደዚህ አይሆንም አይጠራም እና ተጠቀሙበት። እንደምትወዱ ሁሌ ትጠይቁኛላችሁ፣ ግን ያው እንግዲህ መልስ ይሆናችኋል ብዬ ተስፋ አደርጋለሁ።
ከዛም በመቀጠል እጃችሁንም ቀቡት። ለእጅ ራሱ በጣም አሪፍ ነው። ለእጃችን ይሄ የጣታችን አለ አይደለ የመገጣጠሚያችን ለሚጠቁረው እንደዚሁም ደግሞ ቆዳችን ልስልስ ያለና ያማረ እንዲሆን ይረዳዋልና እጃችሁንም በዛው ቅብት ማድረግ ትችላላችሁ። እንደዚሁም ደግሞ ከተመቻችሁ ደግሞ አንገታችሁንም ብቀቡት በጣም የበለጠ ጥቅም ታገኛላችሁ ማለት ነው። ይሄ ለሚሸበሸብ ቆዳ እንደዚሁም ደግሞ ለማዲያት፣ ለጥቁር ነጠብጣብ፣ ለሁሉም ይሆናል። ለሁሉም የፊት ቆዳ ደግሞ እጅግ በጣም አሪፍ ነው። ተመልሻለሁ። እንደምታዩት አሁን ምንድነው የማደርገው? በቃ አላቅቀዋለሁ ማለት ነው። ብታስቀምጡት 15 ደቂቃ 20 ደቂቃ 10 ደቂቃ ነው በቃ። ከዛን እዩት በደንብ አድርጋችሁ መጀመሪያ ስቀባና አሁን ሳላቀው ያለውን የቆዳዬን ጥራት በደንብ እዩት እና እንደዚህ ነው የሚሆነው። በጣም ነው የሚያነጣው የሚያጠራው እና ይህን ጊዜ ማዲያት ቢኖርባችሁ ልክ እንደዚህ ውህዱ ሲቀረፍ አብሮ ነው የሚቀርፍላችሁ ማለት ነው። ያም ማለት ምንድነው በአንድ ቀን አይደለም ብቻ እንደዚህ ስትጠቀሙ በሁለት ቀን የሆነ ለውጥ ታያላችሁ። የዛን ጊዜ በደንብ መጠቀም አለባችሁ ደጋግማችሁ። ታጥቢው ደግሞ ምን ይመስላል እንደምታዩት ምንም አልቀባሁትም። በደንብ አድርጌ በሳሙና ውልቅ አድርጌ አጥቤዋለሁ ማለት ነው። ያው መጀመሪያ ውሃውን ካላቀቁ በኋላ ስታዳርቁ ደግሞ በጣም በደንብ አታዳርቁት። ምክንያቱም የምንቀባው ክሬም ወደ ውስጥ እንዲዘልቅ እንዲሁም ፊታችን ደግሞ እርጥበቱን ጠብቆ እንዲቆይልን ውሃ በደንብ አናደርቅም። ይሄ እንግዲህ የራሴ ቤት ውስጥ የሰራሁት ክሬም ነው። ያላያችሁት ካላችሁ ዝቅ ብላችሁ ቪዲዮን ታገኙታላችሁ፣ ማየት ትችላላችሁ። ክሬሙ እጅግ በጣም አሪፍ ነው ለቆዳ ጥራት፣ ፍካት፣ እንዲሁም ቆዳችሁ ግሎ እንዲሆን ልክ እንደ ብርጭቆ ነው እንዴት ልበላችሁ የሚያደርገው ማለት ነው። ስትቀቡት በጣም ቆንጆ ለውጥ አለው ቆዳችሁ ላይ። ተደጋጋሚ ጠዋት ማታ ስለምንቀባው በተለይ ለማታ ነው የሰራሁት። ምክንያቱም ማታ ላይ ቆዳችን እረፍት ስለሚያደርግ ተቀብተን እናድራለን። እዛ ነው የሰራሁት። በጣም አሪፍ ነው፣ ተጠቀሙበት። እንደምታዩት እንግዲህ ይኸው መጀመሪያ የታችሁን ሳልቀባ የኔን እንኳን ንጹህን ቆዳ እንኳን ተመልከቱት ምን አይነት ልዩነት እንዳለው። በዚህ መልኩ ውስጣችሁንም ላያችሁንም ተንከባከቡ። ክሬሙንም ቤታችሁ መስራት ትችላላችሁ። እንደዚሁም ውህዱንም ደግሞ አዘጋጅታችሁ በዚህ መልክ መጠቀም ትችላላችሁ ማለት ነው። ቆዳችን ያለ ጊዜው እንዳያረጅ እንዳይሸበሸብ፣ እንደዚሁም ማዲያት፣ ብጉር፣ የተለያዩ ጥቋቁር ነጠብጣቦች ካሉብን ውድም ነው የሚያደርገው። ስለተከታተላችሁኝ አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ባይ ባይ።